ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ደግሞ በአማርኛ የመጀመሪያ ፊደላት ወይም እንግዲህ እያንዳንዱ ፊደላት ሰባት የፊደላት ቤተሰቦች እንዳሉት ባለፈው ዝግጅቶቻችን አሳይተናችኋል። ከእነዚያ ቤተሰቦቻቸው መካከል በዋናነት ቅርጻቸውን ሳይቀጠልባቸው ወይም በመጀመሪያ ፊደሎች የራሳቸውን ቅጽልና የራሳቸውን ስም በያዙ በመጀመሪያ ፊደሎች ቃላትን መስርተንላችኋል። እንግዲህ እነዚህን የእያንዳንድ ቃላት የመሰረትንባቸውን ፊደሎች ያዛችሁ ማለት ሌሎቹን ቅርጾች ደግሞ እንዴት እንደምትይዙ ባሳየኋችሁ መሰረት እነዚህን መያዝ ግን ግዴታ ነው። እነዚህን ከያዛችሁ ሁለተኞቹን ከነዚህ ላይ ከጎናቸው ላይ መቀጠል፣ ሶስተኞቹ ከእግራቸው ላይ ሸፈፍ፣ አምስተኞቹ ቀለበት እያልሁ ባሳየኋችሁ መሰረት እንግዲህ የመጀመሪያ ፊደሎቹን ከያዛችሁ በዛ መሰረት ሌሎቹን ቅርጾች ወይም ሌሎቹን የፊደላት ቅርጽ መያዝ ቀላል ነው ማለት ነው። ስለዚህ እነዚህን ለመያዝ ደግሞ በጥሞና መከታተል ይጠበቅባችኋል። ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ቤተሰብ ሆኖ መማር የምትፈልጉም እንደዚሁ እዚህ ባዮ ላይ ባስቀመጥነው ስልካችን መደወልና ማናገር ትችላላችሁ። የምትፈልጉትን ትምህርት በምትፈልጉት ሰዓት እያስተማርን ስለሆነ መማር ትችላላችሁ። ለማንኛውም ወደ ዛሬው የትምህርት ዝግጅታችን እንቀጥል። እንግዲህ በአማርኛ በአንደኛ የፊደላት ቤተሰብ ቃላትን ምስረታ ይላል። ወይም በአማርኛ ፊደላት ውስጥ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እንግዲህ የእያንዳንዳቸው አንድ ፊደል ሀ 7 ቤተሰቦች አሏት። እንግዲህ የመጀመሪያዋ ሀ ስትሆን ሁለተኛው ሁ ይሆናል ማለት ነው። እኛ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ የሚለውን ወይም ሌሎቹን ስድስቶቹን ትተን በመጀመሪያው የእያንዳንዱ የአማርኛ ፊደላት ነው ቃላት የመሰረትንላችሁ። እነዚህን ፊደላት ማወቃችሁ ደግሞ ሁለተኛ፣ ሶስተኛ እና አራተኛ ፊደሎቹን ለማወቅ መሰረታዊ ነገር ስለሆነ ሙሉ የአማርኛ ፊደላትን በምናዘጋጅበት ክፍላችን ለመከታተል እንዲያመቻችሁ መጀመሪያ አስቀድመን ይህንን የመጀመሪያ ፊደላትን ለማወቅ የሚያመቻችሁ ስለሆነ ይዘንላችሁ መጥተናል። በጥሞና ተከታተሉ። እንግዲህ ለ፣ በ፣ ሰ እንደምታዩቸው ሶስቱም ፊደሎች የመጀመሪያ ፊደሎች ናቸው። ለ የምትባል ፊደል የራሷ 7 ቤተሰቦች አሏት። በ የምትባለዋም የራሷ 7 ቤተሰቦች አሏት። ሰም እንደዚያው። ስለዚህ በዚህ መንገድ እስከ መጨረሻው ያሉትን ፊደላት በዚህ መንገድ ተረዷቸው። ሁሎችም የየራሳቸው 7 ቤተሰቦች እንዳሏቸው ማለት ነው። እንግዲህ እነዚህን እያንዳንዳቸው የመጀመሪያ ፊደሎች መሆናቸውን ታሳቢ አድርጋችሁ በዚህ መንገድ እናነባለን። ለ፣ በ፣ ሰ፣ ለበሰ፣ ለበሰ፣ ሰ፣ ጠ፣ መ፣ ሰ፣ ጠ፣ መ። እንግዲህ የሰንም የጠንም የመንም ቅርጽ ያዙ። ሌሎች 7ቱን ቤተሰቦቻቸውን ደግሞ ለመያዝ በቀጣይ ያለውን ነገር የምታዩ ስለሚሆን ማለት ነው። ሰ፣ ጠ፣ መ፣ ሰጠመ፣ ሸ፣ ለ፣ መ፣ ሸ፣ ለ፣ መ፣ ሸለመ፣ ሸለመ፣ ቀ፣ መ፣ ሰ፣ ቀመሰ፣ ቀመሰ፣ በ፣ ቀ፣ ለ፣ በቀለ፣ በቀለ፣ በ፣ ተ፣ ነ፣ በተነ፣ በተነ፣ ተ፣ ቸ፣ ገ፣ ረ፣ ተ፣ ቸ፣ ገ፣ ረ፣ ተቸገረ፣ ተቸገረ፣ ተ፣ ቸ፣ ገ፣ ረ። እዩት፣ ተቸገረ። ስለዚህ እያንዳንዳቸው የመጀመሪያ ፊደሎች ናቸው። ተም፣ ቸም፣ ገም፣ ረም እንደዚሁ 7 ቤተሰቦች እንዳሏቸው ሌሎቹም እዚህ ላይ የሚያነብላችሁ እንደዚያው የእያንዳንዳቸው ቤተሰቦች አሏቸው። ግን የመጀመሪያ ፊደሎች ናቸው። ለ፣ ገ፣ ሰ፣ ለገሰ፣ ለገሰ፣ ሰ፣ ጠ፣ መ፣ ሰጠመ፣ ሰጠመ፣ በ፣ ለ፣ ጠ፣ በለጠ፣ በለጠ፣ ቀ፣ በ፣ ጠ፣
ቀበጠ። ሸፈነ 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 ሸፈነ። ቀጠነ ቀጠነ ቀጠነ። ለቀመ ለቀመ ለቀመ። ጨመቀ ጨመቀ ጨመቀ። እንግዲህ እያንዳንዳቸውን ፊደሎች እየጻፋችሁ ስማቸውን በስርዓት ደግሞ እንደዚሁ እያነበባችሁ እየጠራችሁ የመጀመሪያ ፊደሎች ስለሆኑ እነዚህን ለመያዝ ሞክሩ። እሺ ወደ ቀጣዩ እንቀጥልና እሺ አ ኘ ከ አ ኘ ከ አኘከ አኘከ። ደ ከ መ ደ ከ መ ደከመ ደከመ። ጨ መ ረ ጨመረ ጨመረ። ጨ ከ ነ ጨከነ ጨከነ። ገ ጠ መ ገጠመ። ተ ጸ ጸ ተ ተጸጸተ ተጸጸተ። ሀ ደ ሀ ደ ፈ ቀ ደ ፈቀደ። ጀ መ ረ ጀመረ። ጀ ገ ነ ጀገነ። ጸ ደ ቀ ጸደቀ። ደ ወ ለ ደወለ። ዠ ለ ጠ ዠለጠ። ዘ ነ በ ዘነበ ዘነበ። ዘ ፈ ነ ዘፈነ ዘፈነ። ወ ፈ ረ ወፈረ። ተ ገ ኘ ተገኘ። ተ ለ የ ተለየ። ደ ፈ ነ ደፈነ። ጨ ለ መ ጨለመ። እንግዲህ የእያንዳንዳቸውን ያነበብኳቸው ይሄ መጀመሪያ ፊደሎች ስለሆኑ እናንተ እነዚህን እየጻፋችሁ እንዲሁም ደግሞ የእያንዳንዳቸውን ስም በጥሞና በመለየት ሰባቱን ቤተሰቦች ደግሞ እንዴት እንደምትለዩ ያሳየኋቸውም አለ። እንደዚሁም ደግሞ ሙሉ ፊደላትን በአንድ አዘጋጅቼ በቀላሉ እንዴት እንደምትይዙ ማሳያችሁ ይሆናል። በቀጣይ በእነዚያ ዝግጅቶች እስከምንገናኝ ሰላም ሁኑ። መማር የምትፈልጉ መደወል አትርሱ። ሳብስክራይብ፣ ሼር፣ ላይክ እያደረጋችሁ ዩቲዩባችን አበረታቱ። ቻው።